ዘመኑን የዋጀ የዚህ ጊዜ ቁልፍ ችግሮችን የመፍቻ መንገድ ይሉታል። ምክክር ኮሚሽኑ ሁሉን አቀፍ ሀገራዊ ምክክር መድረክ ኮሚሽኑ ከእግዚአብሔር በታች ተስፋ የምናደርግበት ነው። የሀገራዊ ምክክር ኮሚሽን ተስፋ የጣልንበት ምክክር ወይም ዳያሎግ የሚለውን እውነትን ፍለጋ ሂደት ብሎ ነው የሚተረጉሙት። ሰላም ለማስፈን ምክክር ለድርድር የሚቀርብ ጉዳይ አይመስልኝም። ትናንት ብዙ ባስከፈለን መንገድ ዛሬ አንጓዝም። ወንድም ወንድሙ ላይ መሳሪያ ባማዘዘው ጎዳና ዛሬ አንራመድም። በረሃብና በጦርነት በዓለም ፊት ባሳወቀን ታሪካችን አንገታችንን አስደፍቶ ከየት ነህን እስክንጸየፍ ባዋረደን የመገዳደል የመጠላለፍ ጎዳና ዛሬ አንሄድም። ለዘመናት ከኖርንበት ወደ ኋላ ከጎተተን ገጽታችንን በዓለም ፊት አጠልሽቶ የድህነት ምሳሌ ካደረገን መገዳደልና ጥላቻ ገለል ብለን ዘመኑን በሚመጥን ንግግር መሰረታዊ በምንላቸው ችግሮቻችን ሁሉ መክረን መግባባት የሚያስፈልገን ዘመን ላይ እንገኛለን። ነባር ችግሮች አሉ። ኢንክሉሲቭ ናሽናል ዲያሎግ እናርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያላችሁ። ህዝባችን በራሱ የወደፊት ዕጣ ፈንታ ላይ ወስኖ ይህ መግባባት ብሔራዊ መግባባት ያስፈልገኛል ካለ የተግባባ ህዝብ የሚፈጠር ከሆነ ሰላም የሚወርድ ከሆነ ለመፎካከር የሚመጡ ተቃዋሚ ፓርቲዎችም ሆነ አሁን ገዢው ፓርቲ የተመቸ መደላደል ይኖራቸዋል ብዬ አስባለሁ። መምህርና ጸሐፊ አቶ ታጠቅ ከበደ ሀገራዊ ምክክር ውዝፍ ዕዳችንን፣ የፖለቲካ ስብራትን፣ በማህበረሰብ ውስጥ ያሉ ጸጾችን፣ ያልሻሩ ቁስሎችን፣ የሰዎችን ስሜት የጎዳን ነገር፣ የኢኮኖሚ ኢንጀስቲስ፣ ሁሉንም መዋቅራዊ ጉዳዮች፣ እነዚህ ሁሉ መሰረታዊ አሁን ያልተግባባንባቸውን ነገሮች አጠቃላይ የሀገረ መንግስትን ቅቡልነት ያሳጣ ነገር ሪድረስ በማድረግ ሀገራዊ ምክክሩ ወሳኝ ጊዜ ላይ የመጣ ወሳኝ ኢኒሼቲቭ ነው። እጅግ መሰረታዊ በሆኑ ዋና ዋና ሀገራዊ አጀንዳዎች ላይ ሀገራችንን አጽንተን ለማስቀጠል በማሰብ ሀገር እንደ ሀገር እንድትቀጥል እኛም የጋራ ቤታችን ስለሆነች የጋራ የሆነው ሀሳብ ላይ ትኩረት በማድረግ አሁን ምክክሩ አያስፈልግም ጊዜው አይደለም ማለት እኮ ትንሽ እስቲ ልግደል ትንሽ እስቲ ልሙት ማለት እኮ ነው። ሌላ ትርጉም የለም። ሀገራዊ ምክክር ኮሚሽኑ ውሳኔ ሰጪ አስፈጻሚ ሳይሆን አመቻች ነው ብዬ አስባለሁ። ሰላምን እናምጣ ካለን እኮ መነጋገር ይቻላል። አሁን ተኩስ አቁም ምንም ማድረግ ይቻላል። ለሰላም ምክክር ያስፈልጋል። ለምክክርም ደግሞ ሰላማዊ ሁኔታ ያስፈልጋል። ወደ ምክክር ማምጣት የማይፈልግ አካል ካለ አይዞ ያለው አካል አለ ማለት ነው። በጋራ በሚያግባባን ሀሳብ መሸነፍም ካለበት በሀሳብ ነው መሸነፍ ያለብን። ለምን አሸናፊ ሐሳብን ይዘን የጋራ አርገን ለመሄድ ጠረጴዛ ከቦ እንደ ሀገር ወጥ አቋም ባልያዝንባቸው ባልተግባባንባቸው ያለያዩን በመሰሉን ጉዳዮች እንደ ወንድም እንደ እህት እንደ ቤተሰብ ይሄኛው ወዲህ ነው ያኛው ደግሞ እንዲያ እያልን ተነጋግረን ተበደልኩ ያለውን ሰምተን በዳይ ነው የተባለውን አድምጠን የጋራ ቤታችንን ለማጽናት የላዩንም የታቹንም ተቀብለን መካከለኛውን መንገድ በመምረጥ የይቅርታና የሰላምን መንፈስ የምናጸናበት መንገድ ነው ምክክር። የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አግሉተው ለማውጣት ብዙዎች ይጠይቃሉ እና ምን አማራጭ አለ? ቁጭ ብሎ በርን ዘግቶ ከመመካከር ከመነጋገር ውጪ በጋራ በአንድነት የሚያኖረን የቱ መንገድ ነው ይላሉ። መጓደል፣ ስብራት ኢትዮጵያ ውስጥ መኖሩን ሁላችን እናምናለን። መጓደልን በመገዳደል ልንሞላው ግን አንችልም። መጓደልን በመገዳደል መሙላት ቢቻል ኖሮ ያለፉት 100 ዓመታት ጉዟችን በቂ በሆነ ነበር። መጓደልን በመመካከር ነው ልንሞላ የምንችለው። መንግስትን በበኩሉ ለመነጋገር ለውይይት መንገዱ ክፍት ነው። የጋራ በሆነች ሀገራችን ጉዳይ ላይ ለመነጋገር በየትኛውም ጊዜ ፍቃዳችን ነው ይላል። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ሁሉ ሶሉሽን በእጁ ያለ አንድ ኃይል የለም። ትብብር ይፈልጋል። ስትተባበር ውስብስብ ችግሮች ይፈታሉ።